እንደገባው የማገኘው ልጅ እንትን አልኩና በቃ ግባ ስራ ምናምን ጀምር ምናምን አለ። ጫማ ቤት ነው። ወዲያም በአንድ ቀን ውስጥ ወዲያው እንደገባው በቃ በ3 ሰዓት ደረስኩኝ። ቀኑ 3 ሰዓት 3 ሰዓት ጀመርኩ ስራ። እንዴት ቋንቋ ምናምን ያስቸግራል ነው ብሎ አላሰበም? አይ ጥግረራ ነው አይጀምርኩ። ተነሸከም ቋንቋ የለም እሱ አያስፈልግም። በኋላ አይደል እንደ ጉዱን እሺ እንቀጥል። እሺ ከዛ በኋላ ተመስገን በስመ አብ በቃ ካርቶን ምናምን ተገራ እንደ ምን ችግር አለ በቃ ብትሆን ፓወርፉል ሆኜ በቃ እና ቻይናዋ ምናምን ቦሷ መጣች እና ጠየቀችው። እንዲያውም ቻይና ይችላል እሱ የሚገርም ሌሎችም ሴቶችም ይችላሉ። እና እኔ ሃው ምናምን አለችኝ። ዝም ብዬ እሱ ነው እኔ ሃው በላታለሁ። ምን ማለት ነው? እኔ ሃው ሰላም ማለት ነው። እኔ ሃውማ ሸሸ አመሰግናለሁ ምናምን ትላለህ። ከዛ ኒያው ምንድነው የምትለኝ? ኒያው በላታለሁ። ኒያው እንኳን ኒያው አላልክ ብላ ሄደች። ከዛ በቃ ይጀምር ምናምን አሪፍ ነው ይሄ ጉልበት አለው ምናምን ተብዬ ላጥ ይሄን ካርቶን ምናምን ደረደርኩ። ጫማዎቹ ምናምን የጀማሪ ነገር የጀማሪ ጠደፍ እውነት ግን እንደዚህ በእግራቸው እያወኩ ምናምን ምግብ ይሸጣሉ። እንትን አሁን ለምሳሌ ማንጎ የምናምን ያለ አይደል እንደዚህ እግሩን በባዶ እግሩ በሲሚንቶ እንደዚህ ነገር አለ። ከዛ ላይ በእግሩ እንትን ይልና እዛች የሆነች እየፈሰሰች ትጠራቀማለች በጆግ ነገር ጭማቂው ማለት ነው። አዎ ከዛ በኋላ እዛው የተሰለፋሉ ያንን ለመጠጣት ማለት ነው። እኛ እንኳን አጋጣሚ በእንትን ሸንኮራ ጭማቂ ያለ ሸንኮራው የሚጨመቀው በእንትን ነገር ነው በማሽን እንደዚህ ያደቀቀ እንትን የሚል ነውና በጣም ጣፋጭ እሱን እና ማውቀውን በራጣ ቂጣቸው በጣም አሪፍ ነውና ያ በእግሩ የሚጨምቀውን አንተ ምን ያህል ጠጣ? እንጂ ወንድም እውነት አበሻ እኮ እንደዚህ ነገር ኩሩ ነው። አየው ራሱ ማለት አሁን ገና እንደገባው ሰሞን ቦስ ለምሳሌ እያጸዳው ቦስ እንግዲህ አስበው 4-5 ካምፓኒ ያለው ነው። ኢትዮጵያ ውስጥ ራሱ ቃሊቲ ላይ አለው። ታንዛኒያ፣ ሶማሌ እና እዛው ደግሞ ሻርጃ የሚባል ከተማ አለ። ዱባይ ሆቴል ሁሉ አለው። ያንን ሁሉ ያለው ሰውዬ እኔን የቀጠረኝ ሰውዬ እንግዲህ ሰበው እያጸዳው ዝም ብሎ ይገባል። ሌላው አፍሪካውያኖች ወይ ደግሞ የኛም እኔ ጋር የሚሰሩ ሌላ ኢትዮጵያውያን ዝም ብሎ ሊገቡ ይችላል። ህንዶች በተለይ ዝም ብሎ ነው የሚገቡት። እሱ ግን ይቆማል። አሁን የተለየ ለምሳሌ እሳት ቃጠሎ ካለ የሆነ ነገር ካለ ቪዲዮ ቀርጾ ፖስት ማድረግ አይችልም። ቪዲዮውን እየቀረጸው ምናልባት ኮኔክሽን ልክ ባገኘ ሰዓት የዋይፋይ ወይ ዳታውን ልክ ሲያበራ ይሄንን ቪዲዮ ሎክ የሚያደርግ እንትን አላቸው። ወይ ደግሞ ቪዲዮውን እንዳትፖስተው የሚያደርግ ምናምን የሚል ወይ ደግሞ ስትቀርጽ ድንገት ከተገኘህ ምን አቁም እስር ቤት ወይ ዲፖርት ትደረጋለህ። አዎ ከጨውቱ እውቅና በስተጀርባ ሁላችንም እናደንቃለን፣ ይገርመናል። በጣም እንወድ ወንድማችን ነው። እኛ ይህን ያህል እያደነቅነህ እየወደድነህ በቤተሰብ ደረጃ የነበረ ተቀባይነት ምን አይነት ነው? እስኪ አውራኝ ስለዛ። በቤተሰብ በፍጹም በቃ እንደዚህ አይነት ነገሮችን ያው አይቀበሉም። ኧረ እባክህ ምንም ነገር ማለት ያው ምናልባት በገንዘብ ደረጃ እኔ ተጠቃሚ አልሆንኩም። ኦኬ ግን ስለ ገንዘብ ምን ያህል ተከፈለ ግን? ቆይ እስኪ በዛ ስራ ምንም ነገር የተከፈለኝ የለም። ምንም ነገር እንትንም የላትም። ማን ምን ሊከፍል ይችላል? እኛው በእኛው ነው የሰራነው። አሁን ግን ሰው ሲታይ አሁን ለምሳሌ ሰው በብዙ ቦታ ሲታይ ምናምን እሱ ወንድማችን እንኳን አሁን እያወራኝ ካሜራ ማናችን ፊልሙ ድራማው ሲለቀቅ ያኔ ያየሁት አለ እና የሆነ ሰዓት ላይ ታክሲ እያሽከረከረ ያየሁት አለኝ። ስለ ታክሲው እናወራለን። በጣም የታክሲ ወተን እናወራለን። ሳየው ገረመኛል። ያ አርቲስቶች እንደዚህ ወርደው ታክሲ ይነዳሉ እንዲህ አይነት ነገር ማለት ነው። ያው ትልቁ ስራ ነው ያስከው አንተ። ከሚገርም ስራ በታች የሚኖር ብዙ ነገር አለ እና እንዳልከው የገንዘብ ተጠቃሚነት አይኖረውም። ቤተሰብስ አሁን ይሄን ሲያይ ያን ያህል አሁን አፍቴ ጎበዝ ነው እየተባለ ሰው ያደነቀ ምንድን ነበር የነበረው ምላሽ?
አንደኛ እኔ በዚህ ከቤተሰብ ጋር መካከረው የምነጋገረውም ነገር የለም። እንደነገርኩ በጣም ሲሪየስ ነኝ። እገባለሁ፣ እወጣለሁ፣ አለቀ። እሄዳለሁ፣ ቲያትርን እሰራለሁ፣ ተመልሼ እሄዳለሁ እና ምንም ደስተኛ አይደሉም በቲያትር ስራዬ። ለውጥ የማያመጣ ነው ብለው ነው የሚያስቡ። በእርግጥ በዛን ዘመን እውነታቸውን ነው ማለት ምንም አይነት ቤኔፊት ምንም ነገር ተከፍሎን አያውቅም። እውነቴን ነው የምነግርህ። ስቲል ነው አሁን እንኳን ራሱ በንጉሳውያን ራሱ ሰርቻለሁ። የሚከፈለን ነገር የለም፣ ምንም ነገር የለም። አሁን የባለፈው ራሱ ክፍያ ምንድን ነው የሚባለው የፋሲለደስን ራሱ ሰርተናል፣ አልተከፈለንም። ለሌሎቹ አዲስ አበባ ለመጡ ቲክታከሮች በጣም ብዙ ብር ተከፍለዋል። ለእኛ ግን ምንም ነገር የተከፈለ ነገር የለም። ማለት ሪስፔክት የላቸውም። በቃ የሆነ አክብሮት እኛ እንድንለወጥ እኛ እንድንል ምናምን እንደዚህ አይነት ነገር ምናምን የለም። በቃ እዚህ በጣም ለረጅም ጊዜ እንዲያውም በፊት የነበሩት ትልልቅ ሽልማት ሁሉ ያደርጉ ነበረ፣ ውድድር ያደርጉ፣ ቢያንስ እውቀቱን እንኳን በደንብ እናገኘው ነበረ፣ ያስተምሩን ነበረ። ወርደው በስርዓቱ እኛን በደንብ ያስተምሩናል። የት ናችሁ ይሉናል። የቲያትር ቤቱን ይፈቅዱልናል፣ አዳራሹን፣ ሲኒማ ቤትን። እዛ በኋላ ግን ሌሎች እየተቀየሩ ሲሄዱ ጭራሽ የሚመጣም የለም። ራስን የምትፍጨረጨር። ከዛ ውጭ ምንም አይነት ሳፖርት የሚያደርግ ነገር የለም። የሚገርም ከተማው ላይ ያንተ ብቻ እኮ አይደለም፣ የአብዛኛው የአማተርም አርቲስትን በለው ከተማው ላይ ያለ የሚንቀሳቀሰው በሙሉ ተጠቃሚም አይደለም፣ አማራሪም ነው። ከተማው አይቀይርም ማለት ትችላለህ። በቃ ለምን እንደሆነ አላውቅም። በቃ በእኛ ስልጣን ላይ ያሉት አካላትን በላቸው፣ ከታች ያሉትም አካላት በላቸው፣ በቃ እንደ ሾው ነው የምንወጋገው። ተጠቃሚው የተለወጠ ሰው አታገኝም። አብዛኞቹ እንደውም ተስፋ ከመቁረጥ አንጻር ወደ መሀል ሀገር ይሄዳሉ። እዛ ሄዶ ሲለወጡ ያለ አንዳንዶች ይለወጣሉ፣ አንዳንዶች አይለወጡም። ግን ያለን አቅም እንደዚህ በቲቪ ከምናየው መሀል ከተማ አዲስ አበባ ላይ ከሚንቀሳቀሱት እኩል ይገዳደራል ሊበልጣልን ባንልም ሰው አይቶት ወዶት አጨብጭቦለት እንዲህም አለ እንደሚያስብል ስራ መስራት ይቻላል። ከተማዋ ላይ የሚሰሩ በጣም በድምጽም በለው በሙዚቃም በለው በድራማውም በለው በስፖርቱ በማንኛውም መንገድ ላይ ያለ ግን አብዛኛው የጎንደር ወጣት አልፎለት አታየውም። ይሄ ምንድን ነው? እኔ አንድ ግራ ይገባኛል። በጣም በሚገርመው ሁኔታ አሁን በፊት እንደው ወደ ስፖርተኞች እንኳን ልምጣና ስፖርተኞች በፊት እንኳን የቦክስ ውድድር እኔ አይ ነበር በፊት እነሱ እጋብዛለሁ። በነገራችን ላይ ይቅርታ እንጂ አቋረጥኩ እንጂ አሁን አንተ በኪነ ጥበቡ ነው ያለ ነው። በስፖርቱም በማንኛውም ህይወት ውስጥ ተጽዕኖ ያለው ከተማው ላይ እዚህ ጋር መጥቶ ታሪኩን እንዲያስቀምጥ እየጋበዝናችሁ ነው። ይሄን ፕሮግራም የምታዩ ደውሉልን። እና በስፖርቱም ያው በአጠቃላይ በባህል ቱሪዝም ነው ስፖርት የሚጠቃለለው አንዱ አካል ነውና ከኛው ጋር እኩል ተመሳሳይ የሆነ ነገር ስላለው ነው ማነሳው። በፊት በጣም ጥሩ ቦክሰሮች ብረት ክብደት የሚያነሱ ምናምን እንደዚህ ነበሩ ጎንደር ላይ። በቃ በጣም ኃይለኛ ውድድር ነበረ። የቲያትር ውድድርም የሙዚቃ ውድድርም የስነ ስዕል የቅርጻ ቅርጽ የተለያዩ የመሳሪያ መጫወቻው ምናምን እንደዚህ ሁሉ ክራር ምናምን ዋሽንት ሁሉም ነገር ነበረ። ስፖርት ላይ ደግሞ ምንድነው የተደረገው? ስፖርት ላይ በዛን ሰዓት ከፍተኛ ውድድር ምናምን ይካሄዳል። በኋላ ልክ አወዳድረው ይበትኗቸዋል። ምንም ነገር የሚከፈላቸው ነገር የለም። ተበትነው ቀሩ። ወደ ሌላ ላይፍ ገቡ። የምናውቃቸው ቦክሰኞች እስኪ ስማቸውን እነ ነፃነት አሉ። ነፃነት ሳምቡሳ በጣም ስሙ ይጠቀስ ነበር። እና አንዳርግ እነ ሰለሞን ታያቸው በጣም ብዙ ነፍሱን ይማረው ደሞዝ በጣም ማደንቃቸው እነ ንጉሴ ካሳ ሌሎች በጣም ነፍሱን ይማረው በጣም ብዙ ማቃቸው ቦክሰሮች ነበሩ። እነ ዮሐንስ ሁሉም እነዚህ ሰዎች ሙሉ ለሙሉ ወደ ሌላ ላይፍ ነው የሄዱት። በቲያትርም ዙሪያ በሙዚቃም በምናምን ብዙ ነገር በርካታ ስራ እየሰሩ የነበሩ ከኛ በላይ የነበሩ በእኛ ሌቭል የነበሩ እንደዚሁ ወደ ሌላ ላይፍ ወይም አዲስ አበባ ሄደው በአጠቃላይ የሸሸ ነው እያደገ ያለው። አሁን እኮ
በነ ይርጋ ዱባለ፣ በነ ፍቅር አዲስ፣ ከነዛ ደግሞ ዝባት ዞብል ደግሞ ብሎ መጣ። ሰሜን ኮከብ መጣ። እዛኛው ደግሞ ሼክስፒር መጣ። ከኛ በበታች ደግሞ እናንተ ፊሊያ መጣ። በቃ እስካሁን ድረስ እኛውን ተማር አሁን እኛ ተማረን የተበታተነው አሁን እዛ ጋር በአዲስ አበባ ያለው ወይ አክተሮችን ወይ ሙዚቀኛ ወይ ምናምን በሚሊዮን ተከፍሎ ይመጣል። በዛው ሌቭል የሆነ ሰው ግን ከዚህ ያለን ምንም ነገር ሳፖርት ሳይደረግ እንደውም አብሮ እንኳን ይሄ እንደ አጫፋሪ ገጸ ባህሪ እንኳን ሆኖ ሰርቶ እንኳን በሰራው ልክ እንኳን አይከፈለውም። ይሄን እኛን በወራት ደረጃ ሲያመላልሱን ቢሮ ለቢሮ እነሱ ደግሞ ቀድሞ ገብቶላቸው ባንክ ላይ ተልኮላቸው ነው የሚመጡት። የፕሌን ቲኬት ተልኮላቸው ብሩ ተከፍሏቸው ነው የሚመጡት። አልጋ ተይዞላቸው። አይ ግን አንዳንድ ጊዜ መቼም ይሄንን ሙሉ ለሙሉ እኮ እየተቃወሙ ነው አይደለም። እኛ መሳተፍ አለብን ሳይሆን እየተቃወምኩኝ አይደለም እያልኩት ያለ ከዚህ ያለው እንዲያድግ ምን ተደረገ? ቢያንስ እንኳን ክፍያ እንኳን ይነስም ይብዛም እንኳን ትንሽ ክፍያ እንኳን በሳምንት ደረጃ እንኳን አይደለም የሚከፈለን። በአመት ሁሉ የሞላበት አጋጣሚ አለ አይደል? አመት አይሞላ 5 ወር ራሱ የተመላለስኩትና የተውኩታል። 7-8 ወር ሊያቆይ ይችላል። ብዙ ስራዎች ያልተከፈሉኝ ብዙ ስራዎች በተለይ በዚህ በአቀባበል ደረጃ ምናምን ብዙ ልጆችን ይዤ ነው የምሰራው። የንጉሳውያን ሲሰራ አንድ ንጉስ እና አንድ ንግስት ብቻቸውን አይሰሩም ታውቃለህ። ስለዚህ ጋርዶች አሉ፣ አፈ ንጉሶች አሉ፣ የሚንቀሳቀሱበት ሰረገላ ምናምን ይችላል፣ ተወዛዋዦች አሉ። ያንን ሁሉ ይዤ ነው የምሰራው። ኮራው በባህሌ ምናምን የሚባሉ ደግሞ አሉ ቡድን፣ እነሱም አብረው ይሰራሉ። እነሱን ሁሉ አይከፈልም። በቃ እንትን ማለት ማሸት የሆነ ነገር በቃ ተስፋ ቆርጠህ እንድትተው ምናምን የሚያደርግ ብዙ ነገር አለ። ተመልካቾቻችን ከተማችን ላይ ያለውን ችግር ነው እንግዲህ እያነሳን እያወራን ያለ ነው። ብዙዎቻችሁ የምታውቁት ነው፣ የብዙዎቻችሁ ታሪክ ነው። በየቤታችሁ ያላችሁ ወጣቶች ይህንን ታሪክ እየኖራችሁት ነው። እንግዲህ መፍትሄ ይመጣል ብለን እናስባለን። እኛ ጠንክረን የምንሰራ ከሆነ ብዬ አስባለሁ። አፍቴ እስኪ አሁን ትንሽ ቁም ነገር አወራንና ወደ ሌሎች ገጠመኞቹ ደግሞ እየሄድን እንየው። ከዚህ ሁሉ በኋላ ሀፍቴ ስራ ከኪነ ጥበብ ወጣህና ወደ ታክሲ ስራ ገባ። ከዛ በኋላም ሌላ ሀገርም ከታክሲ በፊት ሌላ አይ ባጃጅ ነበር የምሰራው። መጀመሪያ ባጃጅ ነው? አዎ። ከታክሲው በፊት ኖ መጀመሪያ ባጃጅ። ከዛ ባጃጅ ረጅም ጊዜ ሰራው። ታክሲ እንኳን 1-2 አመት ነው የሰራው። ኦኬ፣ እስኪ ንገረኝ ስለ ባጃጁ። ባጃጅ እንዴት ህልምህን አጥፈህ ወደዛ ገባ? ባጃጅ እያሽከረከርክስ ከሰው ጋር የነበረ እንትን ምን ይመስላል? ሰው ያው አሳፍሬ እንዴት አሁን ባጃጅ መጀመሪያ ሐሳቡ እንዴት መጣልህ? ሐሳቡ የመጣልህ በቃ ምንም ነገር ቤኔፊት ማገኘው ነገር ስለሌለ በእንትኑ በቲያትሩም በጭውቱም በምንም በቪሲዲም ምንም አይነት ተጠቃሚ ስላልሆንኩኝ እየሰራው የዕለት ነገሬን መሸፈን ስላለብኝ ባጃጅ መስራት ጀመርኩኝ። እና ባጃጅ እየሰራው መንጃ ፍቃድ ልታወጣ ስትሄድ መጀመሪያ እንዴት አድርገህ? መንጃ ፍቃድ ኦልሬዲ በፊት ነው ያወጣው። የቆየ 3ኛ መንጃ ፍቃድ አለኝ። የደብተሩ ለዛው መንጃ ፍቃድ ካወጣው በኋላ ማን ነው አውጥቼ ረጅም ጊዜ ስለነበረ በ3ኛ መንጃ ፍቃድ ነው እንትን ስለ ነበረ እና ከዛ በኋላ ያው ባጃጅ እየሰራው ግን ሰዎች እንደ ቀልድ አያዩትም። ግን አሁን እኮ ባጃጅ ስትሰራ እንደምን ያዋላውን ተሳፋሪ ብላ አዎ አይ እንትኑ ላይ እንኳን ሲሪየስ ነው። ግን የሚቀልዱኝ ይሄንን ቀልድ የሚቀልዱኝና እንደገና ያንን ስራቸውን በቃ ተዋችሁት በቃ እንደዚህ ሆኖ ቀረ በአንድ ስራ ብቻ እንደዚህ የሚሉኝ ይበዛሉ። አዎ ከዛ በኋላ ሚኒባስ ታክሲ 1-2 አመት ምናምን ሰርቼ ነበረ። ባጃጅ ስንት አመት ሰራ? ባጃጅ ወደ 8 አመት በላይ ሰርቻለሁ። እሺ። እና የ8 አመት ሙሉ ገጠመኝ ምናምን ታሪክ የለም? ያው እንደዚሁ ተመሳሳይ ነው ማለት ያው እኔ ሲያዩ የሚደነግጡ አሉ፣ የሚገርማቸው ስለ ድራማው በዛን ሰዓት ምንም በመሀል እኮ ሰራለሁ እንትን ይዤም እኮ አሁን ለምሳሌ የንጉሳውያን አቀባበል ሲኖር ምናምን እንደዚህ ነገር እሰራለሁ። ከዛ ውጭ ደግሞ የከተሞች ቀን ምናምን ሲኖር 10 ቀን ደግሞ እንትን የሚላለ ሌላ ከተማ ሄደን
ምንሰራው ከሆነ ያኛው ተከፍሎ ኦልሬዲ ተከፍሎ ነው የምትሄድ። እንትኑ የረባ ብር ባይሆንም ግን እንትኑ ደስ ይላል። አገሩን ማየት የኛን ታሪክ ደግሞ የጎንደርን ማሳየት የንጉሳውያን ቤተሰብን በሙሉ ማሳየት በጣም ደስ ስለሚለኝ እሄዳለሁ አብሬያቸው፣ እነሱም ስለሚጠሩኝ ማለት ነው። እና ከዛው ደግሞ 10 ቀን ምናምን ሰርቼ ተመልሼ ወደ ባጃጄ ነው የምገባ። እንደዛ ወጣ ገባ እያልኩኝ ነው እንትን የምሰራው። ወደ ታክሲ ምን ይባስ? ታክሲ ሲይዝ ግን እንደዚህ አይነት ነገር አቁሜ ነበረ። ያው ታክሲ ጊዜ የሚሰጥህም አይደለም። ምን ያህል ሰው ያውቃል ግን አሁን እኔ ምን ታክሲ ስትመለ ያስታውሳል? ታክሲ ስትዛውን ለምሳሌ ምን ያህል ሰው ያውቃል? ሰው በአጠቃላይ ያቀኛል። ይሄን ስራ እንትና ነው ይሏል በአስቸኳይ እንዳዩ የሚሉ አሉ። ማለት እየተሸካሸኩ ነው ያውቃሉ። እንትና ያለው ስለኔ እያወሩ እንደሆነ ይገባኛል። እየሄድኩ እንኳን ከኋላ የሆነ በሽክሽክታ የሚያወሩ ምናምን ሰዎች አሉ። ምን ገጠመህ? እሱን መሰለኝ ምናምን ሌላ ቦታ አካባቢ የሚመጡ የሚያውቁኝ እዚህ በፊት እሱ ነው አይ እሱ ነው ምናምን አንተን አይደል ምናምን ብለው ደግሞ ሲወርዱ ምናምን ቆይቶ እንደገና እንትን የሚለው አሉ። እነሱ እንዳለ በጣም በተደጋጋሚ የምሰማው ነገር ነው። ያው ብቻ እዚህ ሀገር መሰለ ያን ቴክኖሎጂ አሁን ያን ቲክቶኩ ምናምን እንደዚህ ፈጥኖልን ቢሆን እኛ እስካሁን በጣም ቫይራል ወጥተን በጣም ፌመስ ሆነን በጣም እንትን ምንድን ነው የነበረ። አሁን ማንኛውም ሰው እንደምታየው አንድ ሞባይል በራሱ ሞባይል ቀልዶም የሆነ ነገር አላግጦም ምናምን የሆነ ነገር ብሎም ጥሩ ነገርም ተናግሮ መልካም ነገር አሁን አማራጭ በጣም በደምብ እንትን ይላል። አሁን አማራጭ አለ። እናንተም እንደዚህ አሁን በ3 በ4 ካሜራ እንደዚህ ጠምዳችሁ እየሰራችሁ ነው። እቺ ድል ያኔ ኖራ ቢሆን በጣም ትልቅ ነገር። ያንተ ቀልዶች እንኳን የማይጠገቡ ብዙ ቀልዶች አውቃለሁ እኔ ስቴጅ ላይ የምታቀርባቸውና አሁን እነዚህ ይሄ ካሜራ ቢኖረን ያቺ ራሱ ሙሉ ቪሲዲ ይወጣል ነበረ። እንደዚህ አይነት ነገር ነው የነበረ። ችግሩ ያ ነው የነበረ በብዛት። የሆነ ሰዓት ላይ ወደ ውጭ ሀገር ወጣ። አረብ ሀገር ሄድኩት። ኮረና ነበር። በሚያዝናና መልኩ ማየት አለብን የነበረውን ገጠመኝ በሙሉ። ጫማ ስትሸጥ የነበረው አረብ ሀገር ኮረና እዚህ መጣ። በቃ ኮረና መጣ። ሰው ከሰው አይገናኝም እና ጭራሽ ሰላምታ ሁሉ ማትለዋወጥበት። እኛ ድራማ ብለን እንዴት ብለን ብንሰበሰብ እንትን እንላለን። በእርግጥ ድራማ ሰርተናል በነፃ ለህብረተሰቡ ሰርተን ኮረናን ወጋ የሚል ቪሲዲ ሰርተናል። በዛን ሰዓት አቶ ማስተዋል የሚባሉት ከከንቲባ የነበሩት ለሳቸው በነፃ አስረክበናል። እና ከዛ በኋላ ምንም አይነት እንቅስቃሴ የለም በሀገሪቱ ላይ። ምክንያቱም ሰው እንደዚህ የተሰበሰባት ጨባበጡ ሰላምታ ትለዋወጥ ራሱ እንትን የሚል ነው። እዛ ካራክተር ላይ በጣም የሚያሳቀኝ እሱ እኮ ህፃኑ በልብ በለጠ ሲል ምንድን ያልከው እና ለልብ ብዬ ጻለሁ እንደው እንደነገር ያ ገጸ ባህሪ በብዙ አይነት መለዋወጥ አይጠገምም ካራክተር። እስኪ አረብ ሀገር እንዴት ሄድክ? እዛ አረብ ሀገር ሄድኩኝ። አረብ ሀገር ልክ እኔ እንግሊዘኛ ችሎታ የሚባል ነገር የለኝም በፍጹም ማውቀው ነገር አልነበረም። እና እንደ ወረድኩ ከተማዋ ላይ ገና ውርድ ስትሄድ ጀምረህ ከዚህ ከፕሌን ሲጀምር ያለው ነው። ፕሌን በስተግራ በኩል እና በስተቀኝ በኩል ምንድነው ትራንዚት የሚባል የፕሌን እንትን አለ። ለምሳሌ ከኬንያ ነው መሰል መጣ ወደ ኢትዮጵያ፣ ከኢትዮጵያ ወደ ዱባይ ነው የሚበሩ እና ከናይጄሪያ ነው እንጂ እንትኖች ሰዎቹ የናይጄሪያ ሰዎች ናቸው። ምናልባት የኬንያን ተጠቅመው ሊሆን ይችላል አላውቅም። ብቻ በግራ በቀኝ ናይጄሪያዎች ናቸው። እንደኛ አይነት ከለር ያላቸው ናቸው። እና ሰላም ነው ስል ይሰዋት አለ። ኧረ በስመ አብ አልኩ። ኧረ ጸጥ ልበል ይኸኛው እንዴት ነህ ደህና ነህ ምናምን ስል ይሄም ዝም አለና በቃ እንደዚህ እንደመተኛት ማለት ምለው ቋንቋ አማርኛን ስለማያውቅ በቃ የሌላ ሀገር ዜጋ መሆናቸው ወዲያውን ተረዳው እዛው ላይ በቃ ብዬ መሀል ላይ እንድትቁጭ ማታ ነው በረራው።
ምሽቱ 3 ሰዓት ምናምን እና 9 ሰዓት ምናምን ነው የሚደርስ። የሆነ የ4 ሰዓት ነው የ5 ሰዓት በረራ እንደዛ ነገር ነው። ከዛ በኋላ ልክ እንደወረድን ሙሉ ለሙሉ በቃ የቋንቋ አይነቶች በኡርዱ በጋኒ የሚባል የጋና ጋኒ የሚባለውን በአረበኛ በእንግሊዘኛ በዚህም በዛም በቃ ምን እንደምሰማ ራሱ አላውቅም። ተደባለቀብህ። ኧረ በስመ አብ አፍ ተቀየረ። አይድሌ ማንን ነው ማናገር? ከዛ የሆነ ነገር ይላል ብቻ ኢንፎርሜሽን ስለተሰጠኝ እንደገባው የሚቀበል ሰው አልነበረ የሚቀበለኝ አይ ታክሲ ዴራትልና እንደዚህ እንትን ስልክ ቁጥር ነው የተሰጠኝ የሚቀበለኝ ሰው እና ዴራ የሚባል አለ እና ልክ እንትን ብዬ አሻራ ምናምን ሰጥቼ ስልክ ቁጥር ታሳያቸዋለህ ምናምን የሚቀበልህን ስልክ ቁጥር ኤርፖርት ላይ ታስመዘግባለህ ወይም የሆቴል ስምና ስልክ ቁጥር ትሰጣለህ። ቱሪስት ኮንክ ማለት ነው። እና ያንን አሳየው። ህንድ ነው አስታውሰዋለሁ። ጻፈ ሄድ እንዳጋጣሚ ሆኖ መዝሙር የተከፈተበት ታክሲ ያገኘ የኛ መዝሙሩ ራሱ ማለት እየሰማሁት ያው ኢትዮጵያ የምሰማው ስለሚመስለኝ በቃ ተምታታብኝ። ከዛ ሴት ናት ድራይቨሯ ደግሞ የሚገርም። ከዛ ኢትዮጵያዊ ነሽ አልኳት መዝሙሩን እየሰማሁ በሚገርም አዎ ምናምን አቤት እድል አልኩኝ። በቃ በጣም ደስ አለኝ። የት ነው የምትሄደው ምናምን አለች። ዴራ ጎልድ ስቴሽን ዴራ ምናምን አልኳት። ዴራ ወሰደችኝ። እንደዚህ ይሄ ነው ቁጥሩ ምናምን አልኳት። በቁጥሩ ደወለችልኝ። ከዛ በኋላ ወጥቶ ተቀበለኝ። በሁለተኛው ቀን ወደ አጅማህን የሚባል ከተማ ከዛው ከዱባይ ሆኖ ወደ አጅማህን የሚባል ቻይና ሞል ያለበት ትልቁ የገበያ አዳራሽ ያለበት ወደ ቻይና ሞል ገባሁ። እንደገባሁ የማገኘውን ልጅ እንትን አልኩና በቃ ግባ ስራ ምናምን ጀምር ምናምን አለ። ጫማ ቤት ነው። ወዲያም በአንድ ቀን ውስጥ በዛው እንደገባሁ በቃ በ3 ሰዓት ደረስኩኝ። ቀኑ 3 ሰዓት 3 ሰዓት ጀመርኩ ስራ። እንዴት ቋንቋ ምናምን ያስቸግረዋል ነው ብሎ አላሰበም? አይ ጥግረራ ነው አይጀመርኩ። ተነሸከም ቋንቋ የለም እሱ አያስፈልግም። በኋላ አይደል እንደ ጉዱን እሺ እንቀጥል። እሺ ከዛ በኋላ ተመስገን በስመ አብ በቃ ካርቶን ምናምን ተገራ ምን ችግር አለ በቃ ብትሆን ፓወርፉል ሆኜ በቃ እና ቻይናዋ ምናምን ቦሷ መጣች እና ጠየቀችው። እንዲያውም ቻይና ይችላል እሱ የሚገርም ሌሎችም ሴቶችም ይችላሉ። እና ኒሃው ምናምን አለችኝ። ዝም ብዬ እሱ ነው ኒሃው በላታለሁ። ምን ማለት ነው? ኒሃው ሰላም ማለት ነው። ኒሃውማ ሸሸ አመሰግናለሁ ምናምን ትላለህ። ከዛ ኒሃው ምንድነው የምትለኝ? ኒሃው በላታለሁ። ኒሃው እንኳን ሚያው አላልክ ብላ ሄደች። ከዛ በቃ ይጀምር ምናምን አሪፍ ነው ይሄ ጉልበት አለው ምናምን ተብዬ ላጥ ካርቶን ምናምን ደረደርኩ። ጫማዎቹ ምናምን አስቀምጬ የጀማሪ ነገር የጀማሪ ጠደፍ። ከዛ በኋላ ውጭ ወጥተህ አለ ኢትዮጵያን ከስተመሮች ሲመጡ ወደኛ ሱቅ አምጣ ጂብሎክ ምናምን አምጣለኝ። እሺ አልኩኝ። ኢትዮጵያን እየፈለኩ ምናምን አመጣለሁ። በዚህም ሀሪፍ ሆንኩ። እንግዲህ ኢትዮጵያን ውጭ ላይ ነው። ውጭ ስልህ እንደዚህ የተዘዋወርክ በገበያው እንደዚህ ሲሉ ይታወቀዋል አይደል? በአንዳንዴ አፍሪካውያኖችን እጠይቃለሁ። የሚገርም የኛ እየመሰሉኝ ማለት ነው ተመሳሳይ እንትን ስለሆነ። ከዛ በኋላ ኤፍ ብሎክ ላይ እኔና ሚሚ የምትባል ልጅ እንመደባለን። ጉዴ የመጣው ያኔ ነው። እሺ እንዴት? አዎ ከዛ ኤፍ ብሎክ ላይ እኛ ሽያጭ ተመደብን እና ከበሩና አንተ እንትኑ ተደረድራለህ አለች። እሷ በጣም ልምድ አላት። አረበኛ ትችላለች፣ እንግሊዘኛ ትችላለች፣ ቻይንኛ ትችላለች። ከዛ እሷ በቃ ኦንላይን ደግሞ ትሸጣለች። የሚገርም ኦንላይን በቃ ብዙ ከስተመሮች አሏት
ያው ብዙ ጊዜ ስለቆየች ማለት ነው። እኔ ገና 3-4 ቀን እንደሆነ ነው እዛ የተቀየሩ። በኋላ በሩ ላይ ሆኜ ወደ ውስጥ ግባ ለማለት ምንድነው አልኩት። ጌት ኢንሳይድ ምናምን በላቸው አለች። ጌት ኢንሳይድ ሰር፣ ጌት ኢንሳይድ እያልኩ በሩ ላይ በቃ እንደዛ እያልኩ መዋል ጀመርኩ። እዛ በኋላ እንዴ ምንም በቃ ዝም ብለህ በቃ የሆነ ነገር ሆኛለሁ። ጫማ ይጠይቁኛል። የውሃ አንደርአርመን ሹዝ ምናምን ይሉኛል። አይዲያ ዝም ብዬ ዞር ብዬ እንዲህ እላለሁ። አላውቀውም እኮ አንደርአርመን፣ ፑማ፣ ሳምባ፣ አዲዳስ፣ ቫንስ፣ ጆርዳን፣ ኮስሚክ ምናምን የሚባሉ ጫማዎች አሉ። አላቃቸውም። ስኒከር ነው ማውቅ። አላቅም አላቅልህም እያልኩኝ እሷ ካሜራ ታየኛለች። አይነው ከዛ ሆና እና እንዲህ ብል ምንም የሚሸጠው ነገር የለም። እሷ ይኸውልህ ፐር ዴይ 16,000 ማነው 15,000 ወይ 20,000 ምናምን ድርሃም መሸጥ አለብን ጫማ። እኔ እንደው በቃ 100 200 500 ብር ራሱ መሸጥ በጣም ነው የሚከብደኝ። በምን እንትን አንዳንዴ የተለጠፈው እያዩ አንዳንዶች እንትን ይላሉ። ሌሎች ህንዶች፣ ፓኪስታኖች ምናምን ሲመጡ በጣም በገንዘብ ላይ ጥብቅ ናቸው እነሱ። ሌሎቹ ግን አረቦች ምናምን በደንብ እንትን ይላሉ፣ ይገዛሉ። አይከራከሩም እንትኑን አይተው። እነዛ ግን እንደኛ ሀገር በደንብ ተከራክረው ይገዛሉ። እና እነሱ ደግሞ ሲከራከሩኝ እኔ በምን መከራከር አስበዋል? በእንግሊዘኛ መከራከር እንዴት ብዬ ልከራከራቸው? እንኳን መከራከር አይደለም አንደርአርመን አለ፣ ኮስሚክ አለ። የውሃብ አንደርአርመን ስትለኝ እኔ ምኑን አውቄልሽ? ኧረ ሚሚ እላታለሁ። እሷ መጣ በቋንቋ ጣድፋ ምን ብላ ትሸጥልኛለች። በኋላ አንድ ወር ከ5 ቀን ምናምን እንደሆነኝ ሀብቴ ካንስል አለች። ቦስ እሷ ማማ ቻይና እና አለችኝ። በቻይንኛ ነው የምታናግረኝ። እኔ ምን እንደሆነ አልሰማም። ካንስል ምናምን የሚለውን ሰምቻለሁ። ካንስል ያውቃታለሁ። ካንስል ያው አንድ ወር ምናምን ነው ይል ትንሽ ተፍታተናል። በኋላ እያለችኝ ነው አይ በቃ ሌላ ጊዜ ትመጣለህ እያለችኝ ነው። ጥሩ ነው ስትሰራ እዚህ ጫማዎች ስትደረድር ምናምን። እኔ ግን ጫማ መደርደር አይደለም የምፈልገው ሽያጭ ነው የምፈልገው ብላለች ምናምን ስትለኝ እግዚአብሔር ይስጥልኝ በያት ምናምን አልኩ። በጣም አመሰግንሻለሁ። ያው መጥቼ ተረጋግቼ ቢያንስ 1 ወር ምናምን እንዳውቀው ስላደረግሽኝ በጣም አመሰግናለሁ ሸሸ ምናምን አልኳት። እሺ ምናምን አለች። 1600 ድርሃም ለካ ብዙ ነው። በዛ ሀገር ብዙ ነገር ነው የሚያስገዛ 1600። አዎ በጣም ብዙ ነገር በቃ በምግብ ምናምን ዙሪያ በቃ አሁን 1600 ልንገርህ ወደ በጤፍ ንስራው 8 ወር 9 ወር በምግብ ያኖራል። ምን ገዝተህ ነው ወይስ የሆነ ነገር ሆቴል የተመገብክ? አይደለም ነው እየገዛ ኩክ እያደረክ ያው ሁሉም እያበሰለ ነው እንትን የሚል ግን ስጋም ገዝተህ እንቁላልም ገዝተህ ዳቦም ገዝተህ በራጣ ገዝተህ ምናምን 1600 ለ8 ወር በወር 200 ብር አታወጣም። እውነቴን ነው የምነግርህ። አዎ በጣም እንትን ነው እና ገንዘቡ በጣም ጥቅም አለው ማለት ነው። እንዲያውም በቃ በጣም አስቸጋሪ ነው። አይድሌ ምንድነው ማደርገው ምናምን እያልኩኝ በኋላ የሆነ ጽዳት ምናምን አገኘሁ። 1500 ስትሰጥህ 1600 ስትሰጥህ በቃ ህይወት ጨለመብኝ። ምንድነው የሚደረግ? ምን አደረግሽ? ወዲያው ያው 300 ብር ዕዳ ነበረብኝ የወር ኪራይ፣ የቤት ኪራይ ተከራይቼ ነው የምኖረው። ቤቱ ምን አይነት ቆንጆ ቤት ነው? ቆንጆ ቤት በጣም ሁሉ ነገር ተሟልቶ እንጂ ዱባይ እኮ ነው። አይ ቢሆንም መቼም በጣም አይ ቤት ምን ጊዜም ቢሆን እዛ ርካሽ እንትን ነው፣ ጥሩ ቤት ነው። ምክንያቱም ይቀጣል። እንደዚህ የቆሸሸ ነገር እዛ ሀገር በጣም እንትን ይላል። በጣም ንጹህና ጥሩ እንዲሆን ነው የሚፈለገው። እና ያው ለኔ ትልቁ ነገር እዛ መሆኔና እንትኑ ዋይፋይ ምናምን ደግሞ መኖሩ የዚህ ሀገር እንትኑ ይናፍቃል። በቃ ብዙ ነገር እና ከዛ በኋላ ወደ
አፈላልጌ 5-6 ቀን ስራ ቆምኩኝ። እዛ ጽዳት ትገባለህ ሆስፒታል ምናምን አሉኝ። እሺ አዎ እገባለሁ አለ። እንዴ ተገኝቶ ነው እዚህማ የማያነጋግር ነው። ይሄማ ጥሩ ነው እንዴ። እዛ ፋብሪካ ደግሞ ሌላ ጽዳት አገኘሁ። የፕላስቲክ ፋብሪካ ነው። ከሱ በቃ ይሄ ፕላስቲኩ ይሻላል፣ ያኛው ብዙ እንትን ወጣ ገባ የሆነ እንትን ስላለ ከባድ ነው። ይሄኛው ግን ጠያቂም ይኖረዋል ነው። ይሄ ቀላል ነው የፕላስቲኩ ተብሎ እንትኑ እዛኛው ገባው። በእርግጥ በአድካሚነቱ በጣም ከባድ ነው፣ ግን እንትን አይደለም። ይሄ ያላል እዛ ላይ በጣም ብዙ ኦፊስ ምናምን ስለሆነ በጣም ክሊር የሆነ ነገር ይፈለጋል። ይሄኛው ደግሞ ከስቶር ከምናምን አካባቢ ያለውን ነገር ማጸዳዳት፣ ማሽኖችን ማጸዳዳት ምናምን ስለሆነ ኦፊስ ላይ ትንሽ ኦፊስ ስላሉ እነዛን ብቻ ነው እና አኮሞዴሽኑን ምናምን እንደዛ ነገር ነው። እና ከዛ በኋላ ነው አፍሪካውያኖች አብሬ እኔ ጋር ሲኖሩ የነበር አፍሪካና ህንዶች፣ ፓኪስታኖች፣ ባንግላዴሾች፣ ኔፓሎች ምናምን ነበሩ። እነሱ ጋር ስቆይ ቋንቋውን ቻልኩት። አረብኛ አይደለም፣ አረብኛ እንግሊዝኛ እና ኡርዱ የሚባለውን ኡርዱ በህንድ ማለት ህንድ፣ ፓኪስታን፣ ባንግላዴሽ፣ ኔፓል ምናምን የሚባሉት አንድ ቋንቋቸው ኡርዱ ነው። ሌላ ቋንቋም አላቸው፣ ግን ኡርዱ ነው የሚናገር በአብዛኛው። የሀገሪቱ እንትን ነው ማለት ነው። ህብረት ነበራቸው። ህብረት ስለነበራቸው በዛን ሰዓት የመግባቢያ ቋንቋቸው የሁሉም ሀገሮች ኡርዱ ነው እና ያንን እነሱን ፓኪስታኖችን እና ህንዶችን ሳናግራቸው በኡርዱ ትንሽም ብትሆን እነሱን እየሞከርኩ በኡርዱ አፍሪካኖችን ደግሞ በእንግሊዘኛ ቀሉሉ ምናምን ሁሉ ጀመርን በእንትንማ እና እንደዚህ ነው። ከዛ በኋላ ተግባብተን ምን ብለን እዛ በኋላ እንግዲህ አሁን ደግሞ ቅርብ ጊዜ መጣሁ። ስመጣም ያው ከዚህ ጋር ተያይዞ ግን በዚህ በአርቲስትነት የሚያውቅ ሰው አልገጠመህም? በአርት ውስጥ እንደዚህ አሁን ወጋን ስራውን ያየ? አዎ በነገራችን ላይ ከተከራየሁበት አኮሞዴሽን ላይ እንትን አንድ የደባርቅ ልጅ ነበረ። ሙስጣፋ የሚባል ወንድሜ ነው። በጣም ጥሩ ልጅ ነው። አረ የት ነው ማውቀው ይህን ሰው ምናምን ነገር ገና አልገባው እንደዛ አለ። ከዛ በኋላ ቻይና ሞል በቃ እስከምጨርስ እንዲሁም ይሄኛውን ስራ ሁሉ ያስያዙኝ እነ ሙስጣፋ እርዚቅ፣ የእርዚቅ ባለቤት ነው ይህን ስራ ያስያዙኝ እና ከዛ የት ነው ማውቀው ምናምን ብሎ በቃ የት ነው ማውቀው በእውነት በጣም አውቃለሁ የሆነ ተምታቶብኝ ነው እንጂ ምናምን ነገር ብሎ በኋላ የሆነ ቀን ቪዲዮ ምናምን እንደዚህ ሞባይል ትታያለህ አይደለም? በዛን ሰዓት ድራማውን አይቶ ነበርና የስ አንተ ወጋ ነው ምናምን። ከዛ በኋላ እዛ ጽዳት ገባሁ። እዛ ደግሞ ሄልፐር ምናምን ሸምግና አልያዘም። አሁን አንዳንድ የብዙዎቻችን ችግር አለ። እንዳው እንደዛ እውቅና ያገኘው ልጅ እዚህ መጥቼ ስሰራ ምናምን ነገር ሰው እንትን ይለኛል የሚል ነገር አላሰብክም እንዴ? እዛ እንደዚህ ድራማ ምናምን ወይ ይሄኛው ስራ እንትን ነው ምናምን ሪስፔክት አለ። በቃ ማንኛውም ስራ የተከበረ ስራ ነው። እኛ ነው እዚህ የምናናንቀው እንጂ በቃ ክብር አለ። አሁን ገና እንደገባው ሰሞን ቦስ ለምሳሌ እያጸዳው ቦስ እንግዲህ አስበው 4-5 ካምፓኒ ያለው ነው። ኢትዮጵያ ውስጥ ራሱ ቃሊቲ ላይ አለው፣ ታንዛኒያ፣ ሶማሌ እና እዛው ደግሞ ሻርጃ የሚባል ከተማ አለ፣ ዱባይ ሆቴል ሁሉ አለው። ያንን ሁሉ ያለው ሰውዬ እኔን የቀጠረኝ ሰውዬ እንግዲህ ሰበው እያጸዳው ዝም ብሎ ይገባል። ሌላው አፍሪካውያኖች ወይ ደግሞ የኛም እኔ ጋር የሚሰሩ ሌላ ኢትዮጵያውያን ዝም ብሎ ሊገቡ ይችላል። ህንዶች በተለይ ዝም ብሎ ነው የሚገቡት። እሱ ግን ይቆማል።
አለፍ ስለው እንትኑን በቃ ስጨርስ አሁን ውሃ ነገር ካለው ታችሁ ከውጭ ወክ አድርገህ ብትገባ እንትን ይላል የታችን አፈሩን እየያዘ ነው እንትን ይላል ቅርጹን እንትን እያለ ነው እና ያንን ነገር እንትን ስለሚል አክብሮ እንትን ይላል። ሪስፔክት አለ። በቃ ማንኛውም ሰው አንተ ማትከበረው ዝም ብለው ወክ የምታደርግ ምናምን በዚህ እንትን የምትል ከሆነ ነው እንጂ የሚሰራ ሰው በጣም የሚከበርበት ሀገር ነው። የምትሰራውን በሰዓት በደንብ ታስቦ እንትን የሚል ይሰጣል። እዛ በኋላ ራሱ እኔ ስራዬን ጨርሼ ሄልፕ እንትን የሄልፐር ስራ እሰራለሁ። የፕላስቲክ እንትኖችን አግዛቸው ነበር ማሽን ኦፕሬተሮችን እና ሳግዛቸው ምናምን አይቶ ዩኒድ ማሽን ሄልፐር ምናምን ነገር አለኝ። ዩኒድ ቦስ ምናምን ነገር አልኩት። እፈልገዋለሁ ይሄንን እንትን አልኩት። ከዛ በኋላ ህንድን ኮል ረሂም የሚባለውን ህንድ ምናምን አለኝ። ጠራሁት። በቃ ዩ ክሊነር ዩ ማሽን ኦፕሬተር ምናምን አለ። ሰደደን። ሁለታችን አቀያየረን ማለት ነው። 1 አመት ከምናምን ከሰራው በኋላ ሌላውን ጊዜ ሄልፐር ሆኜ ነው የሰራው ማለት ነው። የማሽን ሄልፐር እና እንደዛ ነው። በቃ በጣም ትልቅ ክብር አለ እዚህ ጋር እንትን ዝቅዝታ ምናምን ይባል የለም። በቃ ስንት አመት ቆየህ ማለት ነው እዛ? ወደ 4 አመት ወደ 3 አመት ከ8 ወር ምናምን አካባቢ ሰርቻለሁ። ያየኸው ነገር በሀገርህ እንድትቆጭ ያደረገህ እዚህ መጥተህ ስታየው ያነጻጸርክ ምን ነገር እንትን አለ? በጣም ጥሩ ጥያቄ ነው። በእኛ ሀገር ላይ ማለት አሁን የተፈጥሮ እንትኗ አቀማመጧ፣ የተፈጥሮ አየሯ፣ የተፈጥሮ መሬቷ፣ ውሃው ምኑ እጅግ በጣም የሚያስመሰግን ማለት ምን አይነት መታደል ነው። እኛ ውሃ አፈሩም አየሩም ሞልቶ ተርፎናል። እዛ ቦታ የዱባይ 56 አመቷ ነው አሁን ካልተሳሳትኩ ከተቆረቆረች ነው። እሺ ወደ 17 አመት የሚሆን ነው ዱባይ የተቀየረች። ደዘርት ላይ ነው ያለች። በጣም በረሃ 55 ዲግሪ ድረስ ሰው እየሄደ ሊሞትበት የሚችል ደረጃ የሚያደርስ የሙቀት እንትን ያላት አስበው። ከፍተኛ የሆነ ሙቀት። እኛ 3 ጊዜ ቲሸርት እንቀይራለን። ውሃ አንዳንዴ እየነከርን እንደዚህ እንለብሰዋለን። አንዳንዴ ፋን ይገዛልናል። የመጨረሻው ደረጃ ሲደርስ የሙቀት እንትኑ ከዚህ ክረምት ሲሆን ከዛ ከፍተኛ በቃ ወደ መስከረም አካባቢ ከዚህ እንትኑ ማነው መስከረምኛ ሲወጣ እንትን በጋ ሲሆን ከዛ ከፍተኛ ሙቀት ነው ያለው እና ያንን መቋቋም አንዳንዴ መተንፈስ ሁሉ ያቅታል ነው የምልህ። በቃ በጣም ከባድ እንደዚህ እንደምናገረው አይደለም። በቃ ከፍተኛ ከአቅም በላይ እነሱ አረቦች ከልጅነት እስከ እውቀት ድረስ የኖሩበት ስለሆነ ያንን የተቋቋመ ሰውነት ነው። በቃ እንደዛ ሆኖ ነው ያደጉ። ግን ከደጋ ከወይና ደጋ አየር ጸባይ መጥተህ ከሲኦል መዳረሻ በእውነት ነው የምነግርህ። እና በሀገሪቱ ላይ ምንድነው ያደረጉ ሼክ ዛይድ ሁሴን ይሄንን ከተማ የቱሪስት መዳረሻ ማድረግ አለብን። ከተማዋን የነዳጅ ሀብት የወርቅ ሀብት ምናምን አለ። እንደገና ከዛ ደግሞ በላይ ደግሞ በቱሪስት እንዴት እና በቃ በኢኮኖሚ እንዴት መለወጥ እንዳለብን ምናምን ብለው አሁን የፓንጅሜራ የሚባለውን ከተማ ውሃው ላይ የተገነባውን እንትን የተለያዩ ባለሀብቶች ከዓለም ያሉ ከዛ ቤት አላቸው፣ መኖሪያ ቤት አላቸው። ዱባይ ቡርጅ ከሊፋን በዓለም አንደኛ የሆነውን ማለት ነው ህንፃ ሰርተዋል። እንዲሁም ዱባይ ሞል ይሄ ዱባይ 500 ወደ 600 700 ሺህ ለአንድ ቀን አዳር የወርቅ ምኝታ የወርቅ ምናምን ያለበት ለአንድ ቀን አዳር ምናልባትም እስከ ሚሊዮን ሊሆን ይችላል የሚከፈልበት አለ። ያንን ሁሉ ገነቡት። ፓንጅሜራን በተለይ ገነቡት። የገበያ ማዕከል ዱባይ ዴራን ጎልድ ስቴሽንን ምናምን ሁሉ ነገር ገነባቡት። ከተማይቱ በቃ
ይችን ለምታክል ስቱዲዮ ላይቷ በጣም ብዙ ላይት በላይት ሲስተሙ በህንፃ ኮንስትራክሽን ሁሉ በጣም የተጠበበ ምርጥዬ የሆነ ነገር ሰሩ እና ከተማዋ በጣም አትራክቲቭ ሆነች እና ዱባይ ላይ በቃ ለመዝናናት ምን ለማድረግ ቡርጅ ከሊፋውን ወጣ ለመመለስ ከላዩ ደርሰህ ለመመለስ ምናልባት እስከ 85,000 ብር 2,000 ድርሃም ምናምን ቢያንስ ትከፍላለህ ለመውጣት። ምን በክፍያ ነው? በክፍያ ከላይ ሆነ በፓራሹት መሄድ ትችላለህ። ይሄ መስታየት ነገር ሆኖ ወክ የምታደርግበት አለ። እዛውን ማለት መስታየቱ ተሰብሮ ከተማው ሙሉ ለሙሉ ከላይ አስበው እንግዲህ በዓለም አንደኛ ህንፃ ከተባለው ቦታ ላይ ሆነ በመስታየት ብቻ ስትራመድ በመስታየት ብቻ ማለት ነው። ኤቪደንስ እንደምትራመድ አስበው እና ያንን ሁሉ መንሸራተቻ ፋውንቴን ምናምን ብዙ ነገር ፋውንቴኑ ከሳውንድ ሲስተሙ ጋር እኩል የተያያዘ ነው። ከሙዚቃ እንትን ጋር ውሃው የተያያዘ ነው። በቃ ከፍ ሲል ከፍ ይላል፣ ዝቅ ሲል ዝቅ ይላል። ሙዚቃው የሆነ ስለው ከሆነ የሆነ ልክ እንደ እንትኑ ሙዚቃው እንትን ይላል። ከዛ ውጭ ማንም ሰው በዛ ሀገር ላይ ማለት ነው አሁን የተለየ ለምሳሌ እሳት ቃጠሎ ካለ የሆነ ነገር ካለ ቪዲዮ ቀርጾ ፖስት ማድረግ አይችልም። ቪዲዮውን እየቀረጸው ምናልባት ኮኔክሽን ልክ ባገኘ ሰዓት ዋይፋይ ወይ ዳታውን ልክ ሲያበራ ይሄንን ቪዲዮ ሎክ የሚያደርግ እንትን አላቸው። ወይ ደግሞ ቪዲዮውን እንዳትፖስተው የሚያደርግ ምናምን የሚል ወይ ደግሞ ስትቀርጽ ድንገት ከተገኘህ ምን አቁም እስር ቤት ወይ ዲፖርት ትደረጋለህ። አዎ እዛ ሀገር ምንም አይነት ነገር በቃ በከተማዋ ላይ የረብሻ የሚረባበሽ ነገር አንተ ዱላ ድንገት አሁን እኛ ዱላ ይዘም ልትሄድ ትችላለህ። የሆነ ነገር ምናምን አይቻልም። በቃ ዲፖርት ልትደረግ ትችላለህ። ስለዚህ ማንም የማንምን ታሪክና ገመና ቀርጾ ብሎም መፖሰትም አይቻልም። በጣም ትልቅ ወንጀል ነው። በህግ ያስጠይቃል። ብዙ ብር ያስከፍልሃል። ፐብሊክ ኤሪያ ላይ የተለየ ነገር መፍጠር የለብንም። ኢቨን ኢፍ አሁን ለምሳሌ ፍቅረኛ ካለ እንደዚህ አቅፈ መሄድ አትችልም። ላይሰንስ ምንድነው ይሄ እንትን ሰርቲፊኬት የጋብቻ ከሌለ አቅፈ እንኳን ባለቤትን አቅፈ መሄድ ትችላለህ። ሰርቲፊኬት ከሌለ ትቀጣለህ። ኖሮህም እጅ ላይ ከሌለ ነው። ወይም እንትኑ ላይ ሞባይል ላይ ሊኖር ይችላል። እንደዚህ አይነት ነገሮች መጠጥ አይፈቀድም። እንደዛ አይነት ነገሮች አሉ። አሁን እኛ ሀገር ግን ምንድነው ያንን ነገር ለምሳሌ በጣም የተፈጥሮ አቀማመጧ ጥሩ ነው። የኛ በጣም መታደል የሆነች መሬቷን ትንሽ ጫር ብታደርጋት የሚሰጥህ መሬት ነው። እዛ ሀገር እኮ ምን እግርህን እንኳን ነካ ብታደርገው እንደ እሳት የሚፈጅህ እንትን ነው። በዛ የሙቀት ደረጃው ነው ሰው እንደዚህ ቢንቀሳቀሳል። ሁሉም ሰው ኤሲ አለው። መኪናውም ኤሲ አለው፣ ቤቱም ኤሲ አለው። ያለ ኤሲ 1 ደቂቃ መተኛት አትችልም። 1 ደቂቃ። ስለዚህ እኛ ሀገር ግን በተፈጥሮ እየተነፈስክ በተፈጥሮ አየር እያደርክ ምን እያልክ እኛ ግን ያው በቃ ይሄንን ብንሰራ እንደዚህም ሆኖ አንግባባም፣ እንጣላለን፣ እንፋጃለን። መግባባት የለም። ለምሳሌ የአግሪካልቸር የዚህ የእርሻ ምናምን ደግሞ ለምሳሌ ባህላዊ ነው። እስካሁን ድረስ በበሬ ነው የሚሳብ። አስበው ምን አለ የነዳጅ አንድ ማረሻ መጥቶ ነዳጅ እንትን እያለለት ዛሬ እንትና እርሻ ይታረሳል፣ ነገ እንትና በፍጥነት በጥሩ ሁኔታ ምናምን እንደዚህ ማረስ ይቻላል። ወንዝ ዳሮችን በፋውንቴን መልክ አላለ ውሃዎችን ለመስኖ እንትን ያደርጉ ይሄ የጠብታ መስኖ ምናምን አይነት ነገር አድርጎ የተለያዩ ነገሮችን እንትን ማለት ይቻላል። እዚያ ጋር እኔ እዛ ጋር እንደተረዳሁት እዛም ሆኖ እንኳን ለምሳሌ ግብፅና እስራኤል በዛ በደዘርት ላይ በጠብታ መስኖ ብዙ ነገር አምርተው ፍራፍሬ ምንም በአለም ላይ ይሸጣሉ አይደል? እነዛ እኮ ጋብዘው ቴክኖሎጂውን ሁሉ እንዳለ መጥቶ ሌላው ካምፓኒ ከዛ አገር መጥቶ እንዲል ቦታ በነፃ ምናምን እንደዚህ እንትን ለአንድ አመት ፍሪ ግብር ምናምን ሊሆን ይችላል። እንደዛ ተደርጎ ተጋብዞ
ሁሉም ካምፓኒ እየመጣ እየሰራ ከዛ በኋላ የግብሩም የምኑም እንትን እያለ ሀገሪቱ በኢኮኖሚ በጣም እንትን እንድትል ያደረጋት ነው። እና እንደዛ አይነት ነገር በዛ ቀን ነው በጣም አሁን ስታወራ አሁን ለምሳሌ በአዲስ ዓመት ሙሉ የቤት እቃቸውን አውጥተው ይጥላሉ። እውነት ነው ይሄ ነገር። እኔ ቅዱስ ሚካኤል ነው የምነግርህ። እኔ እንኳን እንደዚህ አይነት ተመሳሳይ ሶፋዎች ለመኖሪያ ላኩ በየዓመት የሚቀይረው ከሆነ እኮ እርግጠኛ ነኝ በዓመት ምን ይጎዳል? ምንም እኮ የሚጎዳው ነገር የለም በዓመት ውስጥ እነሱ የሚቀይሩት እቃ እንጂ ይሄ ምንም እየተጎዳ አይደለም የምነግርህ። በቃ እንደዚሁ አዲስ እንደዚህ እንደሆነ በዓመቱ ይቀይሩታል። መኪና ሁሉ እኮ ይቀየራል ማለት መኪና ጥለው ይሄዳሉ። መኪናውን እውነቴን እኮ ነው። መኪናውን ለምሳሌ ድራይቨር ላይሰንስ ካለኝ የዛ ሀገር ላይሰንስ ያስፈልጋል። ላይሰንስ ካለ ይሄ መኪና ፈልጋለሁ ካልክ እነሱ ለፖሊስ ሂደው ለዚህ ሰውዬ ሰርቶ እንዲጠቀም ሰጥቼዋለሁ ብለው ይፈርሙልሃል። ከዛ በኋላ ፎቶ ይነሳል፣ ላይሰንስ ይታያል። ተቀብለህ ቁልፉን ተቀብለህ ነዳጅን ጨምረህ ሄዳለህ፣ ትሰራለህ። ስጨርስ አንተ ካልፈለግከው አቁመው ወይም ለሰውየው አስረክበህ ወይ ለፖሊስ አስረክበህ መሄድ ትችላለህ። በቃ እንደዛ ነው ሁሉ ነገር የሚጣል በብዛት አለ እና ሀገር የቅርብ በሆነች ብሎ አልኩ። ከዛ ወደ ኢትዮጵያ መጣሁና ህንድም ሄደሃል። ስለሱ እናወራና ተመሰጋግነን ብለን ፕሮግራማችንን እንዘጋለን። እንቀጥላለን። ተመችቷቸዋል? አፍቴ በጣም ጥሩ ታሪክ እየነገርከኝ ነው። እኔ ራሱ አሁን ስላሳለፍከው ላይፍ ስታወራኝ ብዙ ኮሜዲ የሆነ ላይፍ እናወራለን ብዬ ነበር። የዝናናባቸው ቦታዎች አሉ። ከዛ በበለጠ ግን ከመሳቅ በበለጠ ግን ያየው የህይወት ላይፍ ምስጥ አድርጌ እየሰማሁት የነበረ ነገር ነው። ከአረብ ሀገር ወደ ሀገር እንዴት ተመለስክ? ከዛ ደግሞ ወደ ህንድ ሄደሃል። እስኪ ይህን ደግሞ እንጫወተው። ያው መቼም እዛ ሀገር ስትቆይ ሀገርህ እኔ ጎንደር እንደ ምግብ ነው የምትረበኝ። በእውነት ነው የምነግርህ። አንተ ነገር ላንሳ በዚህ አጋጣሚ ማለት ይቅርታ፣ በጣም ይቅርታ። እኔ ጎንደር ማለት ነው ይህን ቪዲዮ የምታዩ ሰዎች እውነት ስሜቱም ካላችሁ አውሩት። ምን ይዛ ነው ግን እንደዚህ የምታደርገን? እኔ በጣም የሚገርመኝ ነገር ምንም ነገር ለሌለበት ነገር አንድ ጊዜ እግር ለቀቅ ካለ በኋላ ይሁን በቃ መመለስ መናፈቅ ስትመጣ እኮ እዚህ የምታገኘው ነገር የለም። እውነት እናወራ ከተባለ ግን እኔ አሁን የትም ሀገር እኮ ሄጄ አይደለም እዚህ ባህር ዳር ሜድክ አዲስ አበባ ሜድክ እኮ አንድ ቀን እንዳደርክ ይናፍቃል ይህ ሀገር። እኔ የጎንደርን ፍቅር ወይ የጎንደርን እንትን እንዴት ብዬ እንደምገልጸው አላውቅም። እንኳን ሌላ ሀገር ሂደህ እዚህ እንኳን ባህር ዳር ዩኒቨርሲቲ ፔዳ ስሰራ 1 ዓመት ምናምን ስሰራ 1 ዓመት እንደ 10 ዓመት ነው የመሰለኝ። እና የሆነ ቀን ላለቀይም ለምንም ሳልናገር ማለት ነው አንድ ልጅ ብቻ እዛ ጓደኛ አለ ለሱ ለደረጀ ለሚባል በቃ ጎንደር እየሄድኩ ነው ማታ እገባለሁ ሾልኬ የሆነ 6 ወር 7 ወር ሆኖኝ ማለት ነው። ሾልኬ ጠዋት ላይ በጠዋቱ 2 ሰዓት 3 ሰዓት እዚህ በሚደርሰው ላጥ ብዬ መጣሁኝና ቤተሰብን አይቼ ምን አይቼ ከዛ ወደ ማታ እዛ ገባሁ። አንድ ቀን አይተህ ተመለስክ? ስልኩን አጥፍቼ ምን ብዬ በቃ እዛ የት ሄደህ ነው ምናምን ክሊኒክ አሞኝ ምናምን ብዬ ስልክ ምናምን እንትን አይሰራ አጋጣሚ ባትሪ እንትን ብሎ ምናምን ብዙም እንትን አላሉ። መጠገሽ እኮ ምን አደረክ በዛይ ሰዓት ውስጥ? በቃ በማየቴ የሆነ የምትፈልገው የሆነ ውስጣዊ እርካታህን እንትን አልኩኝ። በቃ በጣም ደስ አለኝ። በቃ የሰፈሮችን ልጆች የአካባቢውን ልጆች ጎንደርን ሙሉዋን ምናምን ዞር አልኩኝ። ቤተሰብንም ሁሉንም ጓደኞችን ካየሁ በኋላ ላጥ ብዬ ደግሞ ባዳሪው ላጥ አልኩኝና ባህር ዳር ሄድኩ። ይሄ ስሜት ነው እንግዲህ ከአረብ ወደዚያ መጣ። ጭራሽ እዛ ሀገር አንዳንዴ ዝም ብዬ የማለቅስበት እንትን አለ። በቃ ማለት ዝም ብለህ ስታስባት ማለት ነው እውነት ምን እንደሚያስለቅስህ እንኳን እስከማይገባ ድረስ እንደዛ ደረጃ ሁሉ ማለት ነው። በጣም እኔ እውነት የንም ነገር የትም ብትሆን በቃ የጎንደር ፍቅር
በጣም ከባድ ነው። በጣም ይለያል። በቃ የሆነ እንደ ምግብ ያምጣምጣል አላል በጣም እንትን የሚልህ እንደዛ አይነት ስሜት ተሰምቶኝ ነው በቃ የመጣው። እዛ በኋላም ያው ወደ ሌላ ሀገርም ለመሄድ አስቤ ነበረ። ቤተሰብ ጋርም እየተነጋገርን ነበረ። አጋጣሚ ያልሆነም ግን ወደ ህንድ በጉብኝት ነው ለጉዞ ስቶሪ ምናምን ስለሚጠቅም ተብሎ ነው። ህንድ ከኔ ጋር ኑረዋል እንጂ እኔ ህንድ ሀገር ብዙ አልቆይም። 3 ቀን ነው 4 ቀን ነው የቆዩኝ። ግን በዛ በሄድኩበት ግን ይሄ ፊልም ላይ ማየው እንትን ላይ ማየው ቲክቶክ ላይ ማየው የምግብ ስርዓታቸው ምናምን እሱን በተግባር ማየት ይሄ ነገር ከካሜራ ውጭ ነግረኸኝ እኔ ማመን እውነት ግን እንደዚህ በእግራቸው እያወኩ ምናምን ምግብ ይሸጣሉ። እንትን አሁን ለምሳሌ ማንጎ የምናምን ያለ አይደል እንደዚህ እግሩን በባዶ እግሩ በሲሚንቶ እንደዚህ ነገር አለ። ከዛ ላይ በእግሩ እንትን ይልና እዛች የሆነች እየፈሰሰች ትጠራቀማለች በጆግ ነገር ጭማቂው ማለት ነው። ከዛ በኋላ እዛው የተሰለፋሉ ያንን ለመጠጣት ማለት ነው። እኛ እንኳን አጋጣሚ በእንትን ሸንኮራ ጭማቂ ያለ ሸንኮራው የሚጨመቀው በእንትን ነገር ነው በማሽን እንደዚህ ያደቀቀ እንትን የሚል ነውና በጣም ጣፋጭ እሱን እና ማውቀውን በራጣ ቂጣቸው በጣም አሪፍ ነውና ያ በእግሩ የሚጨምቀውን አንተ ምን ያህል ጠጣ? ተው እንጂ ወንድም እውነት አበሻ እኮ እንደዚህ ነገር ኩሩ ነው። አየው ራሱ ማለት እንዴት እላለሁ ማለት እገረማለሁ። ማንኪያ እያለ እንኳን በማንኪያው መጠቀም አይፈልጉም። በቃ በእጃቸው እንደዚህ ብር ተቀብሎ እንደዚህ አድርጎ ምናምን ይቅርታ እንጂ በቃ እንደዚህ ምንም ሰው ያንን እያየው ምንም አይመስለውም። የሆነ በጣም ዝም የወረረው ምናምን አለ ጣፋጭ እንትኖች አሉ እንደዚህ ብዙ ነገር በብስኩት በምናምን ተከሽኖ አይነት ነገር እንደዚህ አይነት ነገር እንደዚህ እንትን ብሎ ያንን እንኳን የሆነ በቅጠል እንዲህ እያለ ኪትና ቻዬ ኤግ ዱ ቻዬ እንደዚህ ይሸጣል። ምን ያህል ነው የምትፈልግ? አንድ ኤግ ማለት አንድ ነው። ዱ 2 ነው። ከአስር ሲታል ኤግ ዱ 3 4 5 6 7 8 9 ነው። ስንት ቀን የቆየ እዛ ሀገር? ከዛ 3 ቀን ነው 4 ቀን ነው ብያለሁ። እዚህኛው 3 ዓመት ከምናምን አብረው ይኖራሉ። ኦኬ ከዚህኛው የለመድከው ነው። ኡርዱ ፓኪስታኑ ህንዶች እኔ ጋር በ3 ቀን ይሁን በ3 ቀን አይደለም በ3 ወርም ላታውቀው ትችላለህ ማለት እንትኑ እኔ አንደኛ አንድ ሰው አብሮ ሲኖር በምልክትም ልትግባባት ትችላለህ። ቋንቋ ከምልክት ጀምሮ ነው አይደለም እና ለማለት ካልኩ እና ማለት ነው አይደለም በቋንቋ እንኳን ደረጃ ማለት ነው። እና በአረቦች ተአል ካለ ያኛውን ደግሞ ሂድ ጃው አይጋ ምናምን እንደዚህ ሂድ እና ወይም እየመጣሁ ምናምን እንደዚህ አይነት ነገሮችን በተደጋጋሚ ስለምሰማው ያንን ቃል ይሄ ማለት ይሄ ነው ይሄ ማለት ይሄ ነው እያልኩኝ እንትን እላለሁ። አሁን እንግሊዘኛ ለምሳሌ ስክሩ ድራይቭ ብሪንግ አለኝ ኢብራሂም የሚባለው ማለት ነው። ስክሩ ድራይቭ መሸፈር ነው አልኩኝ። በፊት ገና እንግሊዘኛ ስክሩ ምንድነው ምናምን እያልኩ ከዛ በኋላ አንዱን ለካ ፊሳ ካቻቢቴ አሜሪካ ካቻቢቴ ስቴላ ምናምን ኮሎ ምናምን ክራንሻፍት ለካ እንግሊዘኛ አይደለም ጣሊያንኛ ቋንቋ ነው። እኔ ደግሞ በዛ ነው የለመድኩት። በኋላ ሁሉን ዕቃ እንዲህ ምንድነው ኖ ስክሩ ድራይቭ ብሪንግ ሀፍቱ ምናምን ለኛ ይሄ ሰው ምንድነው የሚቃጀው ምናምን ብዬ ሙሉን ይዤው መጣሁ እና ብድግ አደረገና ስክሩ ድራይቭ አለኝ አሳየኝ። my country people call this material አልኩት አሜሪካ ካቻቢቴ what does it mean አሜሪካ ካቻቢቴ ምን ማለት ነው ምናምን አለኝ።
ስክሩል ድራይቭ አልኩት። አሜሪካ ካቻቢቴ ማይ ፒፕል ኮል አሜሪካ ካቻቢቴ። ኖ ስክሩል ድራይቭ። እዛ ያኛው ራሱ ፊሳ ስቴላ የምንለው እንደዚህ እንትኑ መፍቻው ምናምን ሌላ ነው ስሙ። እነ ስቴላ እነ ምናምን አይታወቁም። እኔ በዛ ነው ከናምተው ጋራጅ ሌሎች ሰርቻለሁ እና በዛ ነው ሳመጣ እንትስል ነበር። አምተው በነገራችን ላይ እዚህ ቤት ነበረች እና በቃ ቋንቋ ደግሞ አብረኸው ዴቨሎፕ የምታደርገው አብረህ ስትውል ስታድር አንድ ሰው የሚናገረው የሚያደርገው ነገር በሙሉ እየገባ እየተረዳኸው እያሳደግከው ልትሄድ ትችላለህ። እኔ አሁን ከአረቦች የኛ ቦስ አረብ ቢሆንም አይመጣም ብዙ ጊዜ ከሱ ጋርም ኮንታክት የለንም። ለምን? እሱ ከጸሐፊዋ ጋር ወይ ከእንትኑ ምንድነው የሚባለው ዳይሬክተሩ ጋር ምናምን እንትን ሊል ይችላል። ከዛ ውጭ አንዳንዴ ማሽን መጥቶ ቼክ ያደርጋል የትኛው ነው የተበላሸ ምናምን ብሎ አልባብ ሲመጣ እኛ በጣም እንትን ነው እንደነበራለን። ግን በጣም አሪፍ ሰው ነው። በጣም አሪፍ ሰው ነው እና እንጂ አረቦች ጋር በደንብ እንትን ብል አረበኛ በደንብ ይችል ነበር። አሁን በፊልም የምናያትን ህንድ እንደውም በታሪክ ምናምን እናውቃትን ህንድ በዛ 3 ቀን ውስጥ ወደ ዋናዋ ላይ ስትንቀሳቀስ አካባቢ ስትዞር ምናምን ምን ያህሉ ልክ ነው ምን ያህሉ እንትን አይደለም። በቃ ሙሉ ለሙሉ ከዛ የምታየው ማለት ነው። እኔ ይገርመኛል ማለት አሁን እነዚህ ዘፈኖች ምናምን የምትለው በሙሉ ማለት ነው ህንድ ላይ በተደጋጋሚ የሚከሰቱ የሚታዩ ለባህላቸው ለእምነታቸው በተለይ እምነት ስለ እምነት አንድ እምነት አይደለም ያላቸው ምናልባት ከ1000 እምነት በላይ ሊሆን ይችላል የህንድ። አዎ ባለ አንድ ቀንድ ከብት ካገኙ ይመለካል። የወር አበባ ያላየች ልጅ እስከምታይ ድረስ ልትመለክ ትችላለች። መሬት ይመለካል። አይጥ ይመለካል። እውነቴን ነው እግዚአብሔር አይተዚህ ነው ፋንም ጋኒሻ ነው ምን የሚባል ደግሞ እምነት አለ። እኔ አላወኩም። የሆነ ዘፈን አይቼ በቃ ቅልጥ ብሎ ይልክ እንደ ፖሊስ ኦርኬስትራ ምናምን እንደሚባለው የለም እንደዚህ አይነት ሳክሱ ምን እንትን ድራሙ ምናምን ያለው እና ሴቶች በዛ በኩል ወንዶች በዛ በኩል በባህላዊ ልብስ በነገራችን ላይ በዓለም አንደኛ ናቸው። በእርግጠኝነት በጣም ቆንጆዎች ናቸው። በጣም አትራክቲቭ የሆኑ እንትኖች ናቸው እና እንትናቸው ይሄ ከለርፉል አለባበሳቸው ደግሞ ከተፈጥሮ ሰውነታቸው ጋር በጣም እንትን መስህብ ያላቸው ሰዎች ናቸው እና ዘፈናቸውም ደግሞ በጣም ይማርካል። አሁን እኔ ልክ ሳይ ናቅረጽ ብዬ ሄድኩኝ ወደዛ እና ከነሱ ከዘፈኑ እንትን እያሉ እኔም አብሬ ለካ ዘፈኑ ልክ እኛ ለአምላካችን እንደምንዘምረው አይነት ለካ የምስጋና የእንትን የጣዖት እንትን ነው ለካ እኔ ዘፈን ነው የመሰለኝ። እኔ ምን አውቄ አሁን ዞር ብዬ ሳይ በመኪና በትልቁ በፖስተር አሰርተውት ልክ እንደዚህ አይነት ጋኒሻ ነው ምናምን የሚሉት እንደዚህ ብሎ የሆነ እንትን ነገር ወደዚህ ምናምን ስለው ኢዝ ጋድ ምናምን እንደ ጋድ እንደ አምላክ ነው የምንቆጥረው አይነት ለማለት ነው። ገብቷል? እንደ ፈጣሪ ነው እኛ የምናመልከው ነው ለማለት ነው። በቃ በአዳም ልኮት ነው በአጠቃላይ እግዚአብሔር አይደለም ሌላ ነገር አይደለም። ግን በአዳም ልኮት ሆኖ እኔ አላወኩም። ዞር ስል በቃ እንዴት ምናምን አልኩኝ። በኋላ ግን ያው ፊልሙንም እያንዳንዱን ዶክሜንት እዛም አብረውኝ ሲኖሩ ከነበሩት ሁኔታቸውንም ስለማቅ ኦኬ በቃ ይሄ ጣዖታቸው ነው ምናምን ብዬ እንትን አልኩኝ። እና ግን በጣም ይመስጥ የህንድ ዘፈን ነው የሚመስል ዘፈን አይደለም። እኔ ዘፈን ይሁን መዝሙር ይሁን አላውቅም፣ ግን የሚመስጥ ነበር። በጣም ደስ የሚል ነበረ። እዛ ያንን አየሁኝ። በየመንገዱ የሚሸጠው ምግብ ይሄ እንትኑ አይቼዋለሁ። ስለ ህንዱ ምግብ እኮ በነገራችን ላይ የሆነ ቲክቶከር
የህንድ ምግብ እንደዚህ ነው በልቶ ተጎድቶ ነበርና አጣጥሏቸው ተሳድቧቸው በጣም ወደ ክሱ ወደሚደርስ ተቃውሞ ሁሉ ገጥሞት ነበርና እኔም እንትን አይመስለኝም ሙሉ ቲክታከሮች ማለት ነው ከህንዶችም ህንድም የሆኑትም ራሱም ሌሎች ደግሞ በአለም ላይ ያሉ ቲክታከር ላይ ኢንዲያ ፉድ ምናምን ብለህ ቲክቶክ ላይ ብትገባ ማለት ነው በቃ ትገረማለህ። ማሾፊያ ነው የሚሰራው። ማሾፊያ ምናምን እግራቸውን ሁሉ እያስገቡ እጃቸውን እየታጠቡበት ምናምን እኛ ሀገር ውስጥ አንድ የሰራ ልጅ አለ እንትኑን ብሩን እየተቀበሉ እንደገና ምግቡን በእጃቸው እንትን ብለው ምናምን እንደዚህ አይነት ነገሮችን በማሾፍ ዲዩት የሰሩት በጣም ያ ነገር በተግባር ነው። ያ በተግባር እውነት ነው በእውነት ነው ማለት የህንድ ታላላቅ የፊልም ኢንዱስትሪዎችን የማየት ዕድል አልነበረ። እኛ የሄድንበት ሙምባይ ነው ይመስለኛል። ቦምቤ የሚባለው ከተማ ውስጥ ነው ቦሊውድ ያለ ቦምቤ ከተማ ነው እና ህንድ ደግሞ በጣም ሰፊ ናት። ምናልባት ሙምባይ፣ ጎንደር፣ ባህር ዳር፣ ደሴ ምናምንን አንድ ጊዜ የምትይዝ ከተማ ናት። በአለም ደግሞ ከቻይና ቀጥሎ ነበር በህዝብ ብዛት። አሁን ግን ህንድ ናት በአለም የዓለምን ግማሹን ህዝብ ሁለቱ መሰለኝ የሚይዙት። አሁን ህንድ ናት አንደኛ። ህንዶች አክብሮት ደግሞ አላቸው፣ በጣም አክብሮት አላቸው። እኛ ነመስቴ ሰላምታ ነው። ነመስቴ ከሰህ አቻሄ ትላለህ። ሰላም ነህ እንዴት ነህ ለማለት ከሰህ ነመስቴም ልትል ትችላለህ። እንትኖቹ ፓንጃቢ የሚባሉ የሚጠመጥሙት እነሱ በአብዛኛው እንደዚህ ብሎ ነመስቴ ይላሉ። ሌሎች ደግሞ ይቃወሙታል። እንደዚህ ካልክ የዛኛው የጣዖት አመላለክ ሰላምታ አሰጣጣው እንደዚህ ብሎ ምናምን አሁን እኛም በቀል እንደዚህ የምንለው ነገር ልክ አይደለም ማለት እኮ ነው። እንደዚህ የምንለው ነገር አንዳንዶች የሚቃወሙበት፣ አንዳንዳቸው እምነትና በእምነቱ ያሉ ሰዎች ያደርጉታል። እንዴት አደርክ እግዚአብሔር ይመስገን እንደምንለው አይነት ነገር በእምነታዊ አባባል አይነት ነው ሰላምታው ነመስቴ። ግን ያኛው ከሰህ ነው የሚሉት በአብዛኛው ከሰህ በያ ይለዋል። አቻይ በያ ተጣልተው እንኳን ማን ጋር ነው የተጣልኸው ከተባለ ሀብቱ ባይ ነው የሚሉት። በያን ባይ ነው የሚሉት። በያ ይላሉ። በያ ስምህን ካላወቁት ነው። ስምህን ከጠሩት ግን ባይ ነው የሚሉት። ሀብቱ ባይ ነው እንትን ተጣልተው እንኳን ወንድሜ ከሀብቱ ወንድሜ ጋር ይላሉ ነው የተጣላው ነው ብለው የሚናገሩ እንጂ ዝም ብሎ ዳይሬክት ሀብቱ ጋር ነው ተጣላው አይሉም። ወይም ሀብቱ ጋር ነው እዛ እርጉም ጋር ነው ይላለውኛ አማጋታለ እዛ አናንቀ ምናምን እኛውን የተጣላነውን ሰው በጣም እንትን ብለን ነው እነሱ እንትን አላቸው እና ያንን አክብሮት ምናምን አላቸው። በቃ እንድትነካቸው አይፈልጉም። የሆነ ቀልዳ አይፈልጉም ምናምን እንደዚህ ሲሪየስ ነገር ነው የሚፈልጉ። እንደዛ አይነት ነገሮች አሉ። የሶስት ቀን የህንድ ጉብኝትህ ይሄንን ይመስላል። ከዛ ወደ ሀገር ተመለስክ። አሁን ላይ ምንድን ላይ ነህ? ወደ ኪነ ጥበብ እየተመለስክ ነው ወይስ ምን እየሰራህ ነው? የአሁኑ ላይፍ ምን ይመስላል? እችን ቀንጨብ አድርገን እናንሳና ወደ ማጠቃለያችን እየሄድን ነው። ያውን ወደ ኪነ ጥበቡ እየተመለስኩ ነው። ማለት ብዙ ሰዎች ለምን ቲክቶክ አሰሩም እናንተ አሁን ይሄ ድል ሲፈጠር ለምን ትሸሻላችሁ ምናምን የሚል ነገር ነበረ። አሁን ይህንን ለመመለስ እኛም ኦሪጂናል ወጋ ብለን ቲክቶክ እና ዩቲዩብ ከፍተናል። ዩቲዩብ ምንድን ነው የሚለው እንትኑ ያው ነው ራሱ ነው ኦሪጂናል ወጋ። ተመልካቾቻችን ይህንን ሊንክ ከታች እናስቀምጥላችኋለን። ይህንን ሊንክ ተጠቅማችሁ አፍቴን እንደምታበረታቱት ተስፋ አደርጋለሁ። እሺ ይቅርታ እና ይህን ከፍተናል። ከዛ ውጭ 1-5-6 ስራዎች ለጊዜው ተቀርጸናል። ከጥላውን ዳምጠው ጋር ነው የምንሰራው እና ሌሎችንም ልጆች እናሳትፋለን። ከኛ ጋር መስራት የሚፈልጉም ልጆች ካሉ መጠው መስራት ይችላሉ። እንዲሁም ድርሰትም ያላቸውም ከኛ ጋር በመነጋገር መስራት እንችላለን። ድርጅቶች ደግሞ ከኛ ጋር በማስታወቂያ እኛን በማገዝ ማስታወቂያ እንሰራላቸው ፈቃደኛ የሆኑት እኛን ማነጋገር ይችላሉ። በዚሁ አጋጣሚ ግን ዳሽን ቢራን በፊት ሲደግፈን ስለነበረ በጣም ላመሰግነው ፈልጋለሁ።
አሁንም ፕሮሚስ እየገባልን ነው። ሰሞኑን የሆነ ነገር ሰምቼ ነበር። እስኪ ንገረኝ፣ ምንድን ነበረ? ዳሽን ቢራ ነው ቃል ይገባል? አዎ ዳሽን ቢራ ባላምባራስ ጋር ነው ማናጀር ጓደኝነቱና ለሱ ነው እንትን ያለው እና ችግር የለም በርቱ ስሩ እኛም ከጎናችን ነን ብሎታ። ባለፈው አሚኮዎች መጣው እያለም እንደዚሁ አይነት ነገር ብለዋልና ድጋፍ ተደረገ ነው ያው ድጋፍ እንደሚያደርጉና እዚህ በፊትም አድርገውልናል። በነገራችን ላይ በፊት ዳሽን ፈን ክለብ የሚባል ነበረን። እሺ ማለት ፈን ክለቡ ምንድነው በየቦታው የቢራ መጋበዝ ፕሮግራም ምናምን እንደዚህ በድራማው በሙዚቃ በዲጄዎች እንደዚህ ያደረግነ ቢራዎች የማስተዋወቅ ሴላሩን የማስተዋወቅ ከዛ ውጭ የመጋበዝ ምናምን እንደዚህ አይነት ነገርና በእኛ በቪሲዲው ደግሞ እንዲታተም በፊት ይቻላል ያልነገርኩ ነገር ይቻላል ከይቻላል ኢንተርቴይንመንት ጋር ከሽቴ በርሄ ቁጥር 1 እና ቁጥር 2 ሸቴ አንስቶት ነበር። እስኪ ቁጥር 1 እና ቁጥር 2 ነታታ የሸረበበው ያለበት ድራማ እነሱ ሰርተን የሰራንበት ኢንተርቴይንመንት ነውና በዛን ሰዓት ነው ዳሽን ቢራ ያገዙና እንዲሁም ደግሞ ፎቶ አቢሲኒያ ንጋት ህንፃ አግዘውናል። ግን ሞር ዳሽን ቢራ ሁለታውን አረሳም። አንተም እያመሰገንክ አሁንም ወደፊትም በምንሰራው ነገር ከጎናችን ነን ስላለ በጣም ነው ላመሰግነው የምፈልግ። አንተም እዚህ ስቱዲዮ ላይ ጠርተህ አክብረህ ስለጋበዝከኝ በጣም ከልብ በጣም አመሰግናለሁ። በርታ። በእውነት በዚህ በጎንደር ላይ ያለውን ነገር አንተ በኪነ ጥበብ ያሉ ሰዎችን ታዋቂ ሰዎችን ምናልባትም በስፖርትም በሌላም ዘርፍ ያሉትን ብቻ ጎንደር ላይ ያሉትን በማነጋገርና ሚዲያ ላይ እንዲቀርቡ በማድረግህ በጣም ልትመሰገን ይገባል። እዚህ ከካሜራው ጀርባ ያሉ ካሜራማን ወንድሞቻችን አሉ። እነሱም አመሰግናለሁ ከልብ። በርታ ነው የምንልህ። በዚህ ሰዓታት እንኳን ያወራነው ነገር በጣም ብዙ ነገር ነው ያወራነው። ይሄንን ታሪክ አሁን ከሀፍቱ ጀርባ ይሄ ነገር ነበር ብሎ ሰው ብዙ አያስብም። ማወቁ ግን ትልቅ ነገር ነው። ብዙ ነገር አንተ ለፍታል ህይወትን ለማሳካት የሄድክበት ሀገር የለም። ይህን ታሪክ ማስቀመጥ አለብን። ከኪነ ጥበቡ እንዴት እንደወጣ አሁን ላይ እየደረሰብን ያለ ብዙ አርቲስቱም በለው የስፖርቱም ሰው በለው እያጣው ያለ ነገር ብዙ ነገር አለ። ብዙ ልፋት ብዙ ድካም አለ። ይህንን ታሪክ ቀጣይ ትውልድ እያየ እንዲህ ነበር እንዲህ እያለ እንዲበረታ እንዲጠነክር ነው ዋና ዓላማው። ስለዚህ ታሪካችን እየተሰጣጣን ነው ማለት ነው። አሪፍ ጊዜ ነበር ያሳለፍነው። እኔ በጣም ደስ ብሎኛል። ከሳቅ ጀርባ ጥሩ ታሪኮችን ያየ ነው። አክብረኝ ስለመጣ ደስ ብሎኛል። እንደው የመጀመሪያው ሲደውልልህ በጣም ነበር ያሳከኝ። ከሰላ ነበርኩ አልክ? አዎ ሱዳን ከሰላ ነበርኩኝ። ምን ትሰራ ነበር? ከሰል እያከሰልኩኝ እዛ ከሰልኩ በኋላ በሶ ቤት ከፍቼ ነበርኩ። እሺ በሶ ቤት ከፍቼ በሶ እዚህ ሀገር አምራኩባ ላይ እና ከሰላ ላይ ለምን እየበጠበጥ ትሸጣለህ? ከሀገር ሄደህ አሉኝ። እሺ አሁን እኮ የመጣው ለመበጥበጥ ነው እዚህ እናመሰግናለን። ስለዚህ በጥብጠህ መሸጥ ትችላለህ። እንድትበጠብጥ ግን አንፈቅድም። እኔ በጣም ነው የሳቅኩ እንደዛ ስትለኝና አላባራም ሳቂ። አፍቴ በጣም የሚፈጠራ ሰው ነህ። እንደገና ጀምበር ነው አይደል? ሲዲ ላይ ደግሞ የሆነ ሙዚቃ ለቀህ ነበር። አዎ እስኪ በለው አንቺ ልጅ የሚለው ነው። እስኪ በለው እስኪ እናስታውሰው። እስኪ በለው በእውነት አይተው አንቺ ልጅ አንቺ ነው እኔ እወድሻለሁ ወዴት ነው የምትሄጂው ይለዋል። እና ተስፍሽ ነው ጉድ የሰራኝ በነገራችን ላይ። እንዴት? እኔ ሚውዚሻን አይደለሁም። የኮሜዲ ዘፈን በእርግጥ ዘፈን ደስ ይለኛል። አንዴ ነው ሰርግ ልንሰራ እንትን እያለ የሰርግ ስራ እንሰራለን፣ የመድረክ ስራዎች። እሺ መድረክ መምራት እና በዛን ሰዓት ስቱዲዮ ጊዜ ስለነበረ እስኪ ገባ በል ምናምን ማይኩን ኦን አድርገው ምናምን አለኝና እስኪ ዝፈን ምናምን ነገር አለ እና ዝም ብዬ ዘፈናለሁ። በቃ እኔ እዛው በኢምፕሮቫይዜሽን እየፈጠርኩ እዛው ክሬት እያደረኩ ነው እንትን ማለት እኔ እኮ ማጠረው የበሽታ መዓት የለም። ምን አመጣሁ ነው ያልኩት። ለነገራችን ላይ የድሮ እኮ በሽታዎችን እናንሳ ካልን በጣም እንትን ናቸው።
በታሪክ በቅርስ የሌሉ እንደዚህ ኮፍኝ ምን ማጠሪያው ነገር አለ እና በዛን ሰዓት እንትን አልኩኝ። አጋጣሚ ነው የቀረጸ አጋጣሚ ቀርጾኝ እኔ የታየሁት መሰለኝ ያልተናገርኩት ነገር ይሄ ሙዚቃ ሌሎች ዲዩት አድርገውት ቲክቶክ ላይ እየሰሩበት የሆነ ሰው ላከልኝ ቴሌግራም ላይ ቲክቶክ ሊንኩን ሲልክልኝ ስገባ አየሁት። የዛን ደግሞ ዲዩት ያደረጉትን ኦሪጂናል ጋር ገብቼ ዲዩት ያደረጉትን ሰዎች በጣም ብዙ ሰዎች አየሁት። ከዛ ውጭ ደግሞ እቺ እንትን የምትለውን ምንድናት የሰው ደም ነጭ ነው አለኝ የምትለውን ታደሰን የሚለው ማለት ነው። እና ዩቲና ቲክታከሯ እሷ እንኳን ሳትቀር ያው እስራኤል ያሉት ማቃቸው ቲክታከሮች አሉ። የሆነ ደግሞ አንድ ፈረንጅ የሚመስል አለ። አበሻውን ፈረንጅ አላውቅም ብቻ እንደዚህ ዲዩት የሚያደርጋለ። ለምሳሌ ህንድ ሆኖ የኛን ሙዚቃ ዲዩት የሚያደርግ አለ። አይታችሁት ከሆነ የሆነ ስማም ነገር ነጭ ደግሞ አለ እንደዚሁ። እና እሱም ሌሎችም በጣም ብዙ ሰዎች እችን ክሮፕ አድርገው እንትን ብለዋታል፣ ዲዩት አድርገው ሰርተዋታል ቲክታክ ላይ። እና የሆነ እስራኤላዊ ደግሞ ለቆታል ይሄኛውን ምንድነው የሚባለው ኮሮናን ወጋወጋንና የበፊቱን ወጋወጋ ለቆት እነዚህ ልጆች የት ጠፉ እንደዚህ ጀምረው ነበር ምናምን የሚል ኮሜንት አንብቤያለሁ። ከዛ በኋላ ነው ይሄን ነገር እንትን ያልነው የመጣ ነው። ተቀረጸ አንተ ሳታስበው ተለቋየው ነው። በጣም አሪፍ ሀፍቴ። እንግዲህ ከዚህ በኋላ ካንተ ብዙ ስራ እንጠብቃለን። ያ በጣም የሚያዝናናን የሚያስቀን ካራክተር ተመልሶ ይመጣል። ሰሞኑን ስራ ጨርሳችኋል፣ ልትለቁት ነው? በዚህ 2 ቀን ውስጥ ይለቀቃል። ያው ይሄ የኛ ቪዲዮ ኤዲት ተደርጎ የሚለቀቅበት ጊዜ እኩል ላይመጣ ይችላል፣ እንግዲህ ሊዘገይ ይችላል። የኛ ቢሆንም ግን እየገባችሁ ሰብስክራይብ እያደረጋችሁ ሊንኩን ከታች እናስቀምጥላችኋለን። እንደምታበረታቱት ተስፋ እናደርጋለን። ፕሮግራማችን ይህንን ይመስል ነበር። ለመጨረሻ ጊዜ ማመስገን ለምትፈልገው ሰው እድል ልስጥህና አመስግን፣ ፕሮግራማችን እንዝጋ። ያው ፈጣሪን መጀመሪያ አመሰግናለሁ። ሌላው ቤተሰቤም ያው በኪነ ጥበቡ ባይሆንም በሌላ ነገር አግዘውኛል፣ ሰፖርት አድርገዋል ብዙ ነገር። አዎ ኃይሉ ፈንታውንም በኪነ ጥበብ፣ አበበ ተስፋውን፣ ፋሲካ በጋሻው ኪነ ጥበብ ላይ የደገፉኝ እነ ጋሽ መምህር ጎይቶም እና አባስራደ እነዚህ ኪነ ጥበብን አስተምረውኛል። እነ ፍቅረ ኢየሱስ ዘውዱ እነሱም ኤክስፐርቱ እነዚህንም አመሰግናለሁ። ግርማቸው የሚባል ደግሞ ጓደኛ አለኝ፣ እሱንም አመሰግናለሁ። ሀፍቱ አጎስ የሚባል ደግሞ ጓደኛ አለኝ፣ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እናመሰግናለን። ተመልካቾቻችን የነበረን ቆይታ ይህንን ይመስላል። ከሀብተ ሚካኤል ደበበ ወይንም ጣሴ ጋር አሪፍ ቆይታ አድርገናል። ቀጣይ ደግሞ ሌሎች ፕሮግራሞችን ይዘን እንቀርባለን። በከተማችን ላይ የተለያዩ አስተዋጽኦ ያደረጉ ሰዎችን ወደዚህ መድረክ እንጋብዛለን። ታሪኮቻቸውን ያወራሉ፣ እኛ ደግሞ ከታሪኮቻቸው እንማራለን። ትዝታቸውንም እየተካፈልን እንዝናናበታለን፣ እንማርበታለን። ሀፍቴ አክብረኝ እዚህ ድረስ ስለመጣ በጣም ነው የማመሰግን። ቴንኪዩ።